የጓደኛዬ የት ነች? እና በር ላይ ምን ታደርጋለሽ? ግቢ በላታ። እሺ ግቢ። የኔ ርብቃ ምነው ስጦታውን አልወደድሽውም እንዴ? ኧረ ማሚዬ በጣም ነው የወደድኩት። በጣም አሪፍ ነው። አይ ሳያችሁ ግን ደስ ያላችሁ አልመሰለኝም። ኧረ ማሚዬ ወደነዋል። እናመሰግናለን። ይኸውልሽ ልጆቼ ትናንትና ከተዋወቁ 1 ዓመታቸው ነበረ። ትናንትና ደግሞ ስጦታው ሳይደርስልኝ ቀረና ዛሬ ሰጠኋቸው። ግን ሳስበው የወደዱት አልመሰለኝም። ኧረ አሪፍ ነው። በቃ ማሚ ቁርስ ልስራ። እሺ ጥሩሽ አቤል በቃ እኔ ልሂድ። ይሻላል። ትንሽ አትቆይም? ትንሽ ቆይ እንጂ ቁርስ በልተሽ ትሄጃለሽ። የኔ ርብቃ ምን አይነት ምግብ መሰልሽ የምትሰራው? አይ ሌላ ጊዜ ቀምሰዋለሁ። በቃ እመጣለሁ። ቁርስ የተዘጋጀ እኮ ነው። አይ እዛው እበላለሁ። ይሄ ደግሞ ምን ማለት ነው? ቤት ያለውን ረግጦ ሄዶ ውጭ መብላት። በላው ተመለስ። እሺ በቃ መጣ። እደውልልሻለሁ። ማለቴ እደውልልሃለሁ ወይ? እሺ ወይኔ ጉዴርች በቃ አለቀልኝ። ቆይ ምን ሆናችሁ ነው? አቤልም አንቺም ልክ አይደላችሁ። ምን አይነት ነገር ውስጥ እንዳለው አንቺ አልገባሽም እንዴ? ርብቃ ምንድን ነው የሆንሽው? ለምን አትናገሪ? እረች ልጅቷ እኮ ወይኔ ርብቃ። ልጅቷ ምን ርብቃ? የአቤል ፍቅረኛ እኮ ናት። ራስ ወዳዶኝ የልጁን ህይወት አበላሸሁት። እንዴ እና አንቺ ምን አደረግሽ? ለማሚ ሁሉንም ነገር መናገር ነበረብኝ። እንዴ ታዲያ አቤል ራሱ ለምን አልነገራት? ሁሉም ነገር እንደነገርኩሽ ነው ርችዬ። እሱም በሰዓቱ ስጠይቀው ተደነባብሮ አዋላት። ከዛ በኋላ ልንገራት ስለው እምቢ አለኝ።